ወይፈን ምንድን ነው የሚላለ? እሺ ወይፈን ኢብራሂም አለይሂ ሰላም እንግዳ በጣም አክባሪ ነበር። እንግዶቹ በመጡበት ጊዜ ሰው መስለው ነው የመጡት። እነዚህ መላእክቶች ወደሱ በመጡ ጊዜ ወዳው ወይፈን አረደላቸው። ትልቅን በሬ አይደለም፣ ተመልከቱ። ያረጀ በሬ አላረደም፣ ትንሽንም አላረደም፣ መካከለኛ ላይ አረደ። ለምን? እንግዳን ስታከብር ጊዜ ውድ በሆነ ምግብህ ማክበር እንዳለብህ ነብያቶች ያስተምሩናል። ተመልከቱ። ኢብራሂም አለይሂ ሰላም ጃአ ቢዕጅሊን ሐኒፍ የተጠበሰን የወይፈን ስጋ አመጣላቸው ይላል። ኢብራሂም አለይሂ ሰላም ምን ላምጣላችሁ ብሎ እንግዶቹን አልጠየቃቸውም። አይጠየቅም። ይሄ አደብ አይደለም፣ ስርዓት አይደለም። ከዛች አለ አይደል? እንግዳህን ምን ላምጣልህ እንደው ትበላለህ እንደው ላቅርብልህ አይባልም። እንዲህ ካልከው አላበላም ማለት ነው ባጭሩ። ኢብራሂም ምንድነው ያደረገው ከተባለ ዘወር አለና ያንን አርዶውን አመጣላቸው። አያችሁ፣ እንግዶቻችሁ ከመጡ ቤት ምን ላምጣልህ ምን ትበላለህ ቤት በልተህ ነው ወይ የመጣኸው አይባልም። አቅርበህ አብላ። ኢብራሂም አለይሂ ሰላም አረደ ውድ የሆነውን ስጋ አይነት። ከዚያ በኋላ ቀረበላቸው። ፈቀረበሁ ኢለይሂም ወደ እነርሱ አቀረበውና ከዚያ በኋላ ነው አላ ተአኩሉን አላቸው። አትበሉም ምን አላቸው? መቼ? ከቀረበ በኋላ። አገራችን ላይ ግን በቃ ላለማብላት ከፈለገ አንድ ሰው በልተሃል እንዳላቀርብልህ የሚበላ ነገር ትቀምሳለህ? አዎ ብለህ ቁጭ ማለት ነው ለእንዲህ አይነቱ። እሺ ጥያቄ አለ? ይቀጥል። السلام عليكم. وعليكم السلام ورحمة الله وبركاته. كيف حالك يا أخي؟ الحمد لله. سلام. الحمد لله. أيسمع؟ تمام. ሙሐመድ የደነገገ መልአክ ጅብሪል ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ያን ያዩትን መልአክ ነግረውናል። ቃል በቃል ሲናገሩ ምን አሉ? ረአይቱ ጅብሪል ወለሁ ሲቱ ሚአ ጀናህ አሉ። አይሰማም? ለእርሱም 600 ክንፎች አሉት። አይሰማም? ወንድም ታች ላይ ሪከርድ አድርግልን ኢንሻአላህ እንሰማዋለን። እሺ። እና ነቢያችን ሰለላሁ ዐለይሂ ወሰለም ያን መልአክ ገልጸውታል። ረአይቱ ጅብሪል ወለሁ ሲቱ ሚአ ጀናህ አሉ። ጅብሪልን ገብርኤልን አይቼዋለሁ ለእርሱም 600 ክንፎች አሉት አሉ። ያን ያዩት መልአክ ገብርኤል እንደሆነ ቃል በቃል ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። እሺ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? አልሐምዱሊላህ። በሰላም መጣ? ዛሬ ነው ያገኘሁት። መርሐባ። አንድ ጥያቄ ነበረኝ። አሁን እኛ ሰላት ማለት ነው ያለ ውዱ የሰገድነውን ሰላት አሁን አልፈን አሁን ዙር ሰግጄ ውዱ ጠፍቶኝ ያ ዙሩን ራሱ ያለ ውዱ ሰግጄ ማለት ነው ያለ ይመስሎኝ ያኒ አስር በውዱ ሰገድኩኝ ቀጠልኩኝ እስከ ኢሻ። ከዛ ያ ዙሁር የሰገድኩት ሰላት ያለ ውዱ መሆኑን ካወኩኝ እንዴት ነው ማድረግ ያለብኝ? ቀባ ማውጣት አለብህ። ያለ ውዱ ሶላት አይቻልም። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ቢዱኒ ውዱእ ወፊ ሪዋየቲን ኡኽራ ቃል ላ ሶላተ ሚን ገይሪ ውዱእ። ነቢያችን ሰለላሁ ዐለይሂ ወሰለም ያለ ውዱ ሶላት የለም ብለዋል። ስለዚህ ያለ ውዱ ሶላት የሰገደ ሰው እንደገና መልሶ ውዱ አድርጎ መስገድ አለበት። ቀዳ ማውጣት ነው ያለብን ማለት ነው። ሹክራን። እሺ አሁን ያየህን ጅብሪል አይልም። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪልን እንዳዩት እንዳሳይሽ ፈልገሽ ነው? አዎ ብለሽ ኮሜንት ላይ ጻፊልኝ እናሳይሻለን። ነብዩ ሰለላሁ ዐለይሂ ወሰለም የዛን ያዩትን ቃል በቃል ጅብሪልን ወይንም ገብርኤልን አየሁት ለእርሱም 600 ክንፎች አሉት ብለው ተናግረዋል። እናሳይሻለን። አድሚኖች ካላችሁ በተራስ ገባችሁ። አው እያሉ ነው። አሳየ አንድ አቡበከር አሳያቸው። ረአይት ጅብሪል ወለሁ 600 ጀናህ የሚለውን ሐዲስ ያወጣላቸው።
ሰላም አለይኩም ሐሱ አለይኩም ሰላም። ያውና ወንድሜ ምንድነው? ያውና ረአይቱ ጅብሪል ለሁ 600 ጀናህ ገብርኤልን አየሁት ለእርሱም 600 ክንፎች አሉት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ አማርኛ ቀይረናቸው ያመስሉም ያጽም በ600 ክንፍ አየሁት ገብርኤልን ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረዋል። ሰላም አለይኩም ሐሱ ይታየሻል። ያው ገብርኤልን በ600 ክንፍ አየሁት ይላሉ። ገብርኤልን በ600 ክንፍ አየሁት። ገብርኤል ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ እንዳዩት ተናግረዋል። እሺ ሊያ እሺ አድሚኖች ካላችሁ በተራ አስገባችሁ። አድሚኖች አላችሁ መግባት የሚፈልግ ጥያቄ መጠየቅ የሚፈልግ ክርስቲያን ካለ በተለይ ቅድሚያ ይሰጣቸዋል። አስገባችሁ። እሺ ሁለቱ ወሰዱ እየተከዱ ነው። ለምን አወረድከኝ? አይደለም ያወረድኩህ። እሺ የሚረብሽ ድምጽ ካለ ሰላም ሰላም ሰላም፣ እንዴት ነሽ ማሂ? በጌታ ማሂ የጌታ ሰው አለሽ? እንዴት ነህ ወገን? አንተ ጠፋህ እኮ አለህ እንዴ? ግን እስካሁን አልሰለምሽም እንዴ? ዋላ ማሂ ካልሰለመችማ ይበቃል። ስራ ይፍረስ። የሚመስለም ነው። ስማ ባለፈው የት ነው የሄድከው? ጉድህን አየሁኝ እኮ። ዑምራ ነው። ያ አብርሃም የሰራው ቤት ነው። እስማኤል እና አብርሃም ኢየሱስ ክርስቶስ ከየት ነው የወሰዳችሁት? እሱን ቦታ የኛ እኮ ነው። በነገራችን ላይ እኮ አብርሃም የኛ ነው። እናንተ ከየት ወስዳችሁት ነው? ቆይ መስዋዕትን ያቀረበበት ብለህ እዛ ሳሳይ ሰምቼሃለሁ፣ አይቼሃለሁ። ጥሩ። አብርሃም ልጅን እስማኤልን የወሰደበት ቦታ ነው እና አብርሃም የሐጅ ስነ ስርዓትን የፈጸመበት ቦታ ነው ያ ቦታ ካዕባ። እሱን ከፈለግሽ እናሳይሻለን መጽሐፍ ቅዱስ ላይ ራሱ። በእኛ መጽሐፍ ቅዱስ በእናንተ የለም እንዴ? ወደ አንድ በእኛማ ብናሳይሽ ደስ ይለናል። እሱ ከተቀበልሽ ጥሩ። አይ ከራስሽ ከገዛ መጽሐፍሽ ነብያቶች ወደ ካዕባ ወደ መካ ሄደው ሐጅ እንዳደረጉ እናሳይሽ ነው። እንታያለሽ። የኛ ነብያቶች ጉድ። እሺ አምጣው ማስረጃ ቶሎ በል። ብናሳይሽ ሄደሽ ሐጅ ታደርጊያለሽ መካ? አረ እኔ ወደ ዳዊት ቤተ መቅደስ ነው ፊቱን አዙሮ የሚሰግደው። እኔ ወደዛ ነው የምሰግደው። አሁን በቀን 5 ጊዜ 6 ቤተ መቅደስ እናከብረዋለን። ቤተ መቅደስ አላህ ለአዝም ቤተ መቅደስ በቀጣይ በአላህ ፍቃድ ነይቻለሁ ለመሄድ። ሁለቱን የአላህ የተከበሩ ቤቶች አይተናቸዋል፣ መካና መዲና። ቀጣይ ደግሞ አሁን የነ ዳዊት የነ ሰለሞን ቤተ መቅደስ እሄዳለሁ ኢንሻአላህ። እዛው ሆኜም ታይኛለሽ። እኛ ያን ቤት በጣም እንወደዋለን እና እናከብረዋለን። ነገር ግን አንድ እስራኤላዊ ወጣት ልጅ አያመልኩበትም ነበር ነብያቶች። ያን ቦታ ስተት ነው። የአብርሃም የኢስሐቅ የያዕቆብን አምላክ ሲያመልኩበት የነበረ ቦታ ነው ያ ቤተ መቅደስ፣ ፍልስጤም ላይ የሚገኘው ቤተል መቅደስ ለማለት ነው። እና እሺ አሁን ወደ መካ ሂደው ነብያቶች ሐጅ እንዳደረጉ በገዛ መጽሐፍሽ እናሳይሽ። አቡከራ እንዴት አውጣለታለህ? ይመቻ ያው ኦሪት ዘጸአት ምዕራፍ 5 የዕብራይስጥና እንደገባ ብላ ያሳያት። እዛ ላይ ወደ መካ ሂዳቸው ሐጅ አድርጉ ተብለው ነብያቶች ታዘው ሙሴና አሮን ህዝቦቻቸውን ሄደው ሐጅ አድርገዋል መካ። የኔ ትልቁ ነብይ ሙሴ የእግዚአብሔር ነብይ እነሱ ወደ መካ ሄደው ሐጅ አድርገዋል። ዛሬ ክርስቲያን ቅጭርናሽ ያ ብቻ አይደለም ሐጅን የሚያደርጉ ሁሉ ብፁዓን ናቸው የሚል ቃል አሳይሻለሁ መጽሐፍ ቅዱስ ላይ ማይ
አረስቲ አታረጋጋ። አንተ እዚህ እንደተረጋጋ እስቲ ሰከን በል። አቡኪ ክፈት እስኪ። ጉድ ነው ዘንድሮ በመቼም ጉድ ነው። ያውና ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ቁጥር 1 ነው። ሂብሩ ብለው ላይ ገባዛች ኤችኢቪ ይታያልና ኤችኢቪ እዛ እሺ እታች እንትን ላይ ግባ አቡኬ እታች ወደ ታች ሂድ ካን 2287 የምትለውን ቁጥር ተጫናት 2287 አይዮ አሁን ይሄ ወደ አማርኛ እዚሁ ያለ ቀየርላችሁ አሁን ተመልከች የሐጅ ጉዞ ለማድረግ ይላል ወደ መካ ሄዳ ሐጅ አድርገ የሚለውንም አሳያቸው ወደታች የሐጅ ጉዞ ለማድረግ ነው የታዘዙት ወደ መካ ሄዳ ሐጅ አድርገ ወደታች ያውና ወደ መካ ሐጅ አድርገ ስለህጅ አለፍከው ወደ መካ ሐጅ አድርገ የሚል አይታየህ ማህያየሽም ማሂ እያየሁ ነው ምን ይላል አቡኪ ቀጥ አድርገው ወደ መካ ሐጅ አድርግ ይላል የገዛ መጽሐፋችሁ ላይ ይሄ ቁርአን አይደለም ሐዲስ አይደለም ይሄ መጽሐፍ ቅዱስ ነው ወይ ከየት ነው ያመጣኸው ምን የተዘብራረቀክ ነገር ነው ያመጣኸው ባይብል ያው ባይብል ላይ አንድ የአማርኛውን አሳያቸው ምን ብለው እንደተረጉሙላቸው መጀመሪያ እንመልከት አማርኛው ላይ የሚገርማችሁ ሐጅ አድርግ የሚለውን በዓል አክብሩ ብሎ ተታዘዋል ነው የሚለው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ሄዱ ተመልከተው ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት ይላል ሙሴና አሮን መጥተው ፈርዖንን እንዲህ አሉት የእስራኤል አምላክ እግዚአብሔር እንዲህ ይላል ምን ይላል በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ ይላል ተመልከተው ሙሴና አሮን ወደ ፈርዖን ጋር መጥተው ለምንድነው ወደ ፈርዖን ጋር በምንድነው ያለው ምድረ በዳ የተባለው ታዲያ መካ ነው እዛ ላይ ሄዳሽ ዕብራይስጥ ላይ ስታዩ ጊዜ ወደ መካ ሄዳችሁ ሐጅ አድርጉ ነበር የተባሉት ብሎ አስቀምጦታል እዚህ ጋር ግን በዓል አክብሩ ብለው ነው ያስቀምጡት ይላል እንግዲህ ያውና እዚህ ጋር ዕብራይስጥ ላይ ሄደሽ ወደ መካ ሄዳችሁ ሐጅ አድርጉ ብሎ እንደታዘዙ ተቀምጧል ወደ መካ ሐጅ አድርግ ጭራሽ የሐጅ ድግስ ነው የሚለው የሐጅ ጉዞ አድርግ ነው የሚለው እና መቼ ሐጅ ብታደርገው ማይ አረስራ ፍራሳንተ አይሰማህም እንዴ ምን ሐጅ ነው እኔ ምን አውቃለሁ ተጋጭቶ ነው መጽሐፍ ቅዱስ ተጋጭቶ ይሆናል አላውቅም እንዴ እኛ ክርስቲያን ነን ምን ሆነሃል አንተ ያውና ስለዚህ ከነብያት መንገድ ስላስወጣችሁ ነው አላህ ነብዩ መሐመድን የላካቸው ሐጅን አስለቅቀዋችሁ የነብያትን ትእዛዝ ሐጅን አስለቅቀዋችሁ አንድ እስራኤል ወጣት ልጅ አስመለኳችሁ ወላሂ ሸወዳችሁ ነስ ጀመረው እንግዲህ ይኸውልህ አቡኪ ሙሴ ማለት ነው ሙሴ ከየት መጥቶ ነው አሁን ሳውዲ አረቢያ ገብቶ ሐጅ የሚያደርገው የምር ይሄ ሰውዬ ግን ምን ሆነሃል ግን አንተ ሁሱ ህዝብ እኮ እያሳሳትክ ነው መጽሐፉ ነው ያለው ማሂ እኔ እኮ አይደለም ያው መጽሐፍሽ ወደ መካ ሄዳችሁ ሐጅ አድርጉ ተብሎ እንደታዘዘው አስቀምጦታል ምን እናድርግኛ ጭራሽ ይሄ ብቻ ቆይ አንዴ ሐጅን የሚያደርጉ ብፁዓን ናቸው የሚለውን ላሳይሽ ብፁዓን ናቸው የሚለው እኮ እግዚአብሔር ያዩታል ምናምን ላይ ማቴዎስ ወንጌል ነው መቼም ከየት ልታመጣ እንደሆነ አላውቅም ሐጅን የሚያደርጉ ብፁዓን ናቸው በጌታ ስም እናሳይሽ አንተ ባሳየንሽ ቁጥር እያስተባበልሽ ነው ምን እናድርግ አንተውና ችግር የለውም በኋላ ይፈቸሻል ቼክ ይደረጋል ዝም ብሎ የሚሰበሰበው እኮ ቀልድ አይደለም እሺ እናሳይሻለን በቃ ሌላ ጥያቄ ሐጅን የሚያደርጉ ብፁዓን ናቸው ተብሎ ተቀምጧል ለማንኛውም ሐጅ ለማድረግ ተዘጋጅ ማሂ ቀጣይ ዓመት ትሄጃለሽ ኢንሻአላህ እንደ ሙሴና እንደ አሮን ማለት ነው መካ ሄደሽ እሺ ማሂ ሌላ ጥያቄ አለሽ ወይስ እኛን ጠይቀሽ ለምንድን ነው ያልሰለምሽው እስካሁን ብዙ እየተማርሽ ነው አይደል ማሂ ያመር እየተማርኩ ነው ማለቴ ቁርአን አይገባኝም እኔ ጣምም ያለሁኝ አይገባኝም
እንደሱ ብሎ እንትን ራስን መዝጋት ጥሩ አይደለም። ጥያቄዎች ካለሽ ጠይቂ። ሰው ሞት ሳይመጣበት በፊት የነብያትን መንገድ ማግኘት ምን አልሽኝ? እንክፈትልሽ? ከፈተው መዝሙር 45 ያው ያውጣለት አንተ ማለት መዝሙር ዳዊት ምዕራፍ 45 አካባቢ ያውጣል። እሺ ወይ ቀልድ ጉድ እኮ ነው። ምን እንደሚሻለን አላውቅም። እስኪ ወረድ አድርገው እስኪ እንትን በለው ወደ አማርኛ ቀይራ እስኪ የሆነ በካ የሚል ቦታ ምናምን የለም። በዚያ ቦታ ላይ የሚሄዱ ሰዎችን ወደ መካ ማነው ሐጅ የሚያደርጉ ሁሉ ብፁዓን ናቸው የሚል ቃል በቃል እዚያ ጋር ወደ አማርኛ ስትቀይረው ጊዜ ታገኛለህ። አርባ አምስት ቁጥር 1 ላይ ነው እሱ እስኪ እንደዛ አካባቢ 45 ቁጥር 1 ላይ ወይንም ቁጥር 2 ቁጥር 3 እነሱ ላይ ፈልገው 45 ላይ እንደሆነ አስታውሳለሁ። ሐጅን የሚያደርጉ ሁሉ ብፁዓን ናቸው ይላል። በቃ የለም ይሆናል የለም። ኧረ ቆይ ተረጋጋ። የለም ብለሽ መካ በእንግሊዝኛው ራሱ አለ። ሐጅ አድርጎ መካ ሄዳቸው የሚለውን ስናሳይሽ ቅድም የለም ብለሽ ነበር ተገኘ። እሱም አለ። እሺ ሐጅን የሚያደርጉ ሁሉ ብፁዓን ናቸው የሚለውን ካየች ሻሃዳ ትይዛለች አይደል? ማይ ራስራኒ ፍረስኔ ትፍትገና እኔ እግዚአብሔር የእስራኤል ቅዱስ አምላክ እግዚአብሔርን ነው የማመልከው። እግዚአብሔርን ብቻ ነው የማመልከው። ኢየሱስንስ? ኢየሱስ ነብይ ነው። የራሱ አንድ እርምጃ ነው ከውስጥ እንትን በለው መዝሙረ ዳዊት ምዕራፍ 45 ቁጥር 3 ላይ ቁጥር 2 ምናምን አካባቢ ላይ ፈልገው እዛ ጋር ነው ያየው። ቁጥር 3 ላይ በቃ ቆይ እኔ ላምጣዋ እኔ ልየው። አማርኛው ላይ ሐጅ የሚያደርጉ ብፁዓን ናቸው ብለው ተርጉመው እንዲሰጡሽ ፈልገሽ ነው? እንደዛ ከሆነማ ስለሙ ማለት ነው ባጭሩ። እንድትሰልሙባቸው ነው እንደዛ ብለው ተርጉመው የሚሰጣቸው። አቡከር አለ አለው። ቆይ እንትን እያየሁት ነው። ወደ አማርኛ ቀይረው እሱ ጋር እሺ እኔ አውጥቼ አሳይሻለሁ። እንትን በሉ እስከዛ ድረስ ያኛውን ስልኬን ላምጣ። ጥያቄ ያለ ካለ ይጠይቅ። ስልኬን ላምጣ። እሺ السلام عليكم. ጥያቄ ነበር እሱ ይልቃል። ወአለይኩም ሰላም። እሺ ሐጅን የሚያደርጉ ሁሉ ብፁዓን ናቸው የሚለውን ማሂጋየች ሄዳ ሐጅ ልታደርግ ተዘጋጅታለች። እሺ ጥያቄ ያለ እስከዚያ ድረስ መጠየቅ ይችላል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ። እሺ ይሰማል? ካላችሁ ጥያቄ ካለ መጠየቅ ይሰማል። እሱ ጥያቄ ቁርአን አሁን በግሩፕ ምናምን እንደዚህ እናዳምጣለን እና እንደምትቀራው አጀር ይገኛል? እንዴት ነው አጀሩ? እንዴት ነው ግሩፕ ላይ እንደዚህ
የሚያደርግ የሚረብሽ ድምፅ አለ። ቁርአን ሲቀራ የሚያዳምጥ ሰው አጅር ያገኛል ወይ ነው ጥያቄ? አዎ ቁርአን ሲቀራ የሚያዳምጥ ሰው አጅር ያገኛል። አጅር ያገኛል። እሺ አላህ በቁርአን ላይ ተናግሯል። ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን ይላል። ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላችሁም ዘንድ ዝም በሉ ብሎ ተናግሯል። እሺ ያውና እዚህ ጋር ኦኬ፣ ቅድም ቁጥር ተሳስቼ ነው። እሺ መዝሙረ ዳዊት ምዕራፍ 84 ቁጥር 5 ላይ ማህ ያለሽ ማሂ አለው። አው ያውና መዝሙረ ዳዊት ምዕራፍ 84 ይታይሻል። እዚህ ጋር መዝሙረ ዳዊት ምዕራፍ 84 ቁጥር 5 82 ነው እንዴ? ወይ 84 ቁጥር 5 ላይ ምን ይላል? ያው ኃይላቸው በአንተ የሆነ ልባቸውም ለሐጅ ያደረባቸው ምንድናቸው ይላል። ምንድናቸው ይላል ማለት ብፁዓን ናቸው፣ ብፁዓን ናቸው። ኃይላቸው በአንተ የሆነ ልባቸውም ለሐጅ ያደረባቸው ብፁዓን ናቸው ይላል። ያው እና እዚህ ጋር ልባቸው በሐጅ ላይ ያደረባቸው ብፁዓን ናቸው ይላል። ጌታ ሰው ብፁዕ ለመሆን ታዲያ መቼ ነው ሐጅ የምታደርገው? ማሂ አንተ ስራ ይፍረስ። እኔ ሐጅ አላደርግም፣ ሂጅ እስራኤል እሰግዳለሁ። ቤተ መቅደስ መካ ነው የሚደረገው ሐጅ። ችግሩ ሙሴና አሮን መካ ሄደው ነው ሐጅ ያደረጉት። እዛ ትሄጂ ነው። እኔ መልሱን አመጣልሃለሁ ጉድ እንዳልሰራ። ኧረ እባክህ ቃል በቃ እኛ ከመጽሐፋችን ላይ ያለ ነገር ነው እናመጣላችሁ። አብከር ደግሞ ይሄ ደግሞ ማሂ አሁን ይሄ የምትመለከቱው ማለት ነው አላህ Subhanahu Wa Ta'ala ቁርአን ላይ መካን በካ ብሎ ይጠራታል፣ በሌላ አጠራር ማለት ነው። ያንን ቀጥታ በካ ብለው ያስቀምጡታል። ያው እዚህ ጋር the value of በካ ብለው ያስቀምጡታል 6 ላይ ማለት ነው። ቦታው ምናልባት የት ነው ሄጄ ማረገው ፕሪግሬም ሐጅ ማረገው የት ነው ካልሽ እዚህ ጋር ሁሱ ያሳየሽ ራሱ ነው። እዚህ ጋር ይሄ ፕሪግሬሜጅ ማለት መሄድ ማለት ነው፣ ጉዞ ሐጅ ማድረግ ማለት ነው። የት እንደሆነ ደግሞ ሲገልጽ እዚህ ጋር በካ ብሎ አስቀምጦታል። ኦኬ ቀጥሉስ። በቃ ይሄን ቃል አላህ ይሄ መካ ሌላኛው ስሙ ነው። ኢነ አወለ ቤቲን ወዲዐ ሊናስ ለለዚ ቢበከተ ያለ በካ እያለ ይጠራል አላህ። በካ ሄዳችሁ ሐጅ ማድረግ አለባችሁ ክርስቲያኖች ብፁዕ መሆን ከፈለጋችሁ። እሺ የቀለ ቀጥሉ። ይሄማ አቅራኸኛል። አመሰግናለሁ። አሁን ይሄንን በደንብ ነው የማስተምርበት። ሄደን መስገድ ካለብን እንሰግዳለን። ወደ አምላካችን ነው፣ ወደ አምላካችሁ አይደለም። አምላክሽ ኢየሱስ ክርስቶስ ነብይ እንደሆነ አመንሽ። አሁን እየተጠጋሽ ነው። አሪፍ እርምጃ ላይ ነሽ። ቀጥይበት፣ ተከታታይ አዳምጪ። ወደ እውነት አላህ ይምራሽ። እሺ ቀጥል። ጥያቄ ያለ ቀጥል። ጥያቄ አለኝ። እሺ ጥያቄ ምንድን ነው? ሰላት ዙሁርና አስር ያመለጠው ሰው እንዴት አጠጋግቶ መስገድ ይችላል? ቀስር የሚባለው ማለት ነው። እሺ ከሙዚቃ አንድ ራቅትል ወንድሜ፣ ሙዚቃ አላጠገብ ወይም ታድርገው። እሺ ቀስር የሚፈቀደው ለሙሳፊር ነው። አልቀስር ማለት ያኔ ማሳጠር ማለት ነው። ሶላት ሩባዕያ አራት ረካዓ ያላቸው ሶላቶች ዙህር፣ ዐስር እና ዒሻ እነዚህ ናቸው የሚያጥሩት፣ ወደ ሁለት ያጥራሉ። ስለዚህ ሙሳፊር ካልሆነ ሰውየው ሊያሳጥር አይገባም። ያ ነው እና ያለፈው ሰው እንዴት አይ ስደት ላይ ለዛ ነው ብዙ ጊዜ ስለሚያመልጠኝ ነው። በስራ ማለት ይቀራረብብኛል ዙሁርና 10 ሰላት ማለት ነው። ያው ማለት ሰውየውም ስለማይፈቅድልኝ ያው ከተኩት ደግሞ ችግር ላይ ለመወድቀው እሺ እዛው መስገድ አትችልም። እዛው ስራ ቦታ ላይ ሰውየው ካፊር ነው፣ እሱ በጣም ኃይለኛ ሰው ነው። አትችልም። ኧረ ሌላ እንትን ማለት ሁሉ አትችልም። እንኳን ሌላ ነገር እንትን ማለት በጣም ከባድ ሰው ነው። ስትጨርስ ነው ወጥተህ መስገድ የምትችለው። ለማንኛውም ለማስተካከል ሞክር። እሺ
ነቢያችን ሰለላሁ ዐለይሂ ወሰለም የአዛን ድምፅ ከሰማችሁ በአካባቢያችሁ ሄዳችሁ መስገድ ግዴታ አለባችሁ ብለውናል ወንዶችን። قال النبي صلى الله عليه وسلم من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት አልጀማዓ ያልሰገደ ቤቱ ቢሰግድ ሶላት የለውም ብለዋል። የታመመ ሰውና የፈረሰው ካልሆነ በስተቀር ነው። ስለዚህ ስራችሁና ሶላታችሁ ከተጋጨባችሁ ስራችሁን እንጂ ማስተካከል ያለባችሁ ሶላታችሁን ማሸጋሸግ ተገቢ አይደለም። እስከመቼ ድረስ በአጠቃላይ ያለፈበት ሰው ያንን በቀዷ መልክ መስገድ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ወይ በእንቅልፉ ምክንያት ያለፈበት ባስታወሰ ሰዓት ይስገድ ብለው ተናግረዋል። ስለዚህ መስገድ አለበት። ሲሰግድ ጊዜ እንዴት ነው ከተባለ መጀመሪያ ወቅቱ የገባበትን ሶላት ትሰግዳለህ፣ አስር። ከዛ ዙህርን በቀዷ መልክ ትሰግዳለህ። ሰላም አለይኩም። ማቀራረብ ያው አይቻልም ማለት ነው። ማቀራረብ ማለት ነው ሁለተኛ አንድ ላይ ነው። መጀመሪያ ዙሁርን ሰግጄ ከዛ አስርን ነው ማስቀደመው። ወደ አሁን ዙሁር የሚመጣብኝ እሱ ወደ አስር ሰላት ነው ገባ እና አስርን ደግሞ ወደ መግሪብ እንዳይመጣ ቶሎ ብዬ ነው የምሰግደው። አሱር ከመድረስ መጀመሪያ አስር ሰግጄ ከዛው ዙሁርን ነው የምሰግደው እኮ። አሱር አዛን ከመባሉ በፊት የመስገድ አይድሉ ካለ መጀመሪያ ዙሁርን ነው የምትሰግደው። አሱር አዛን ከተባለ በኋላ ነው ግን እዛኔ የአሱር ወቅት ከገባ ወቅቱ የገባበትን ትሰግድና ያለፈበህን ቀባ ደግሞ ዙሁርን በቀባ መልክ ትሰግዳለህ። በዚህ መልኩ ነው። እንዳጠቃላይ ግን አስተካከል። በዚህ ሁኔታ አትቀጥል። ይህን ስራ ለማሻሻል ሞክር፣ ለማስተካከል ሞክር። ባረከላሁ እሺ እሺ እሺ። ሰላም አለይኩም ወራህመቱላህ። መርሐባ አላህ ያገዛችሁ። አለይኩም ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላህ። ኡስታዝ እንዴት ናችሁ? አልሐምዱሊላህ። አማን ነው። እንትን ጥያቄ ነበረኝ። ፕሌይስቴሽን፣ ጆተኒ እንደዚህ ከረምቡላ ምናምን ነገሮች ቤት ገዝቶ በራስ መጫወት ይቻላል አይቻልም? አራም ይሆናል አይሆንም? አንደኛ እነዚህ በቁማር እስካልሆኑ ድረስ ችግር አይኖራቸውም። ሰዎች ለቁማር የሚገለገሉበት ከሆነ ከዚያ ጋር የተሸበሁ እንዳይሆን ቤተው የተሻለ ነው እንጂ በቁማር እስካልሆነ ድረስ እንደ አስሉ እንደመሰረቱ። ሰላም አለይኩም ሁሶ። አለይኩም ሰላም። እንዴት ነህ ሐቢቢ? አልሐምዱሊላህ። ደህና ነህ? አንድ ጊዜ ደህና ነህ? አዎ ደህና ነኝ አልሐምዱሊላህ። እሺ እና እንደ አስሉ እንደ መሰረቱ ቁማር ከሌለባቸው ችግር አይኖርም። ነገር ግን አንዳንድ ዑለሞች ለምሳሌ ካርታ መጫወትን ምናምን ሐራም ነው ያላሉ። ቁማር ባይኖርም ራሱ ለምሳሌ ሼኽ ሷሊህ አልፈውዛን ለምን ከተባለ ከነዚያኞቹ ከቁማር ጋር ከሚጫወቱበት ጋር ከነሱ ጋር መመሳሰል እንዳይሆን ለሐራም ከሚጠቀሙት ከሚለው ጋር ማለት ነው። ያ እና ፕሌይስቴሽን ምናምን ሰውየው እንደዚህ ቤቱ አስገብቶ ቢጫወት እንደው መጫወት ይፈቀዳል በሚለው ብንሄድ ጊዜን በሚያባክን መልኩ መሆን የለበትም። አብዛኛው ሰው ለልጆች ይሰጥና ይሄን ልጆችን ጊዜያቸውን እንዳይጠቀሙ፣ እንዳይቀሩ፣ እንዳይማሩ ያደርጋቸዋል። ይሄ ስህተት ነው። ልጆች እንዲቀሩ፣ እንዲማሩ ትኩረት መስጠት አለበት። በዛ ላይ ደግሞ የሶላት ጊዜን የሚጋጭ መሆን የለበትም። አዛን እየተባለ ስሜት ውስጥ ገብቶ ሰው የጨዋታ ውስጥ ሊተው አይችልም። አንዳንድ ሰው እንደዚያ ከሆነ ሐራም ይሆናል በእነዚህ ሰዎች ላይ። በቁማር ባይሆንም ራሱ ልክ እንዲሁም በመካከላቸው ጸብን የሚፈጥር መሆን የለበት። ሲጫወቱ ጊዜ አንዱ ከሌላው ጋር ወደ ጸብ የሚወስዳቸው የሚያጣላቸው ነገር ከሆነ አይሆንም፣ አይቻልም። ይሄን ይመስላል። አላህ አለም። እሺ መርሐባ። እሺ ሌላም ጥያቄ ነበረኝ ወንድሜ። ኡስታዝ ፍሪዝ መቆረጥስ ሐራም ነው ወይስ ሐላል? እሱስ ግልጽ ታደርግልኝ። ጸጉር ማለት ነው። ሰለላሁ ዐለይሂ ወሰለም عن القزع የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል።
قال الإمام النووي رحمه الله تعالى والقزع معناه حلق الشعر بعضه وترك بعضه إمام النووي قزع بلو مالت كفلون سقر لا تشطو كفلون سقر بيته مالتنا ليك هنا مكروه يتدلع ايش ግማሹን اللي تشت አድርገህ ግማሹን እንዳትተው ጥያቄ አለ ቀጥሉ ሁሱ ወንድሜ እንዴት ነህ አልহামዱሊላህ በጣም ነው የምንወደው እንወዳለን እናከብራለን ያኔ ካርታ ዝም ብሎ አይዲ መጫወት እንዴት ይታያል በእስልምና ያኔ ለቁማር አይደለም በዚህ ብሎ መጫወት አንዴ ዝም በቁማር አይደለም ቁማር እስካልሆነ ድረስ ችግር የለውም ብለው ዑለሞች ተናግረዋል ነገር ግን ከነዚህ ተርክቶ ስለሆነ በሐራም ከሚጫወቱት ጋር መጫወት እንደው የመክሩህ የተጠላ ነው ሼክ ሷሊህ አልፈውዛን ኩርሃ ነው ሌላ የሚረብሽ ቦታ ሆናችሁ ባትገቡስ اشتياق على قدر السلام عليكم ورحمة الله عليكم السلام ورحمة الله ጥያቄ ነበረኝ ሰው اشتياق አንድ ጓደኛዬ ነበረች ሳታገባ በፊት ለባሏ ልጅ ነበረው እሷ አታውቅም ነበር ከዛ ከተጋቡ በኋላ ነው ያወቀችው አሁን ግን እናቱ ደግሞ ያንን ልጅ ትፈልገዋለችና እሱ ደግሞ አታገናኙ ከእናቱ ጋር አታገናኙ ይለኛል አለች እሷ ደግሞ እናቱ እያለቀሰች አገናኝ ልጄን ትለኛለች እና እሱ ሳያውቅ ባገናኛት ልጇን ወንጀል ይሆንብኛል ወይ ያለች እሺ አንድ ትልቅ ኮሜንት ላይ ትጠይቃለች ከይቅርታ ጋር ቁርአን ስለ ክርስቲያኖች ለምን ያወራል አላህ Subhanahu Wa Ta'ala ሰማይ ምድርን በመካከላቸው ያሉ ፍጥረትን አይሁድ ክርስቲያን ሁሉ እንዳለ የፈጠራቸው እሱ ነው ከስተታቸው ሊያርማቸው እንዴት ነው መናገር የማይችለው አንዳንድ ክርስቲያኖች የሚጠይቋቸውን ጥያቄ እያመጣችሁ መጀመሪያ በሉት እዛው ራሳችሁ መመለስ የምትችሉት ነገር ነው አምላክ ስለፈጠረው ፍጡር መናገር አይችልም ስተት ላይ ካሉ ማረም አይችልም ዛፍ ቅዱስ ላይ ይመጣና ስለ አማሊቃውያን ብሎ ሲፈልግ ገደሏቸው ጨፍጨፋቸው ይላል ለምን ይሄንናል ብሎ እንዴ አይነት ትርክብርክ ጥያቄዎችን ማንሳት እኮ ቀላል ነው አምላክ ስለፈጠረው ፍጡር ካልተናገረ አምላክነቱ እንዴት ነው ታዲያ ለምን የምችለው እንዳም መጽሐፉ ላይ ስለ ሙስሊሞች አለመገኘቱ ያ ነው የሚያደርገው ውድቅ የሚያደርገው ቁርአን ስለ አይሁድ ስለ ክርስቲያን መናገሩ ከትክክል ከእውነተኛ አምላክ ዘንድ እንደመጣ ያረጋግጣል ለምን ከተባለ የፈጠረውን ፍጡር በደንብ አድርጎ ማንነታቸውን ይገልጽና ካሉበት ስተት እንዲታረሙ ያርማቸዋል هذا يدل على أن القرآن حق وأنه جاء من عند الحق القرآن እውነት እንደሆነና ከእውነተኛ አምላክ ዘንድ እንደመጣ ትልቁ ማረጋገጫ ይሄ ነው የፈጠረውን ፍጡር በደንብ አድርጎ ሁሉንም ይገልጻቸዋል ቁርአን አይሁድ ክርስቲያኖች ብቻ አይደለም የሚገርማቸው የመካካሪያኖች እንዳለ ዓለም ላይ የሚገኝን ህዝብን ያሉበትን ስተት እየጠራ ያርማቸዋል ወደ እውነት ይጠራቸዋል እና የሚናገርበት ምክንያት ለምንድን ነው ከተባለ የፈጠራቸው ፈጣሪ አምላክ አላህ Subhanahu Wa Ta'ala ስለሆነ ካሉበት ስተት ይታረሙ ዘንድ ይመለሱ ዘንድ እሺ ጥያቄውን ድጋሚ ይቅርታ ጥያቄውን ድጋሚ ተቀድመ ጠይቃችሁ አላህ የሚለው ቃል ምን ማለት ነው እሺ አላህ የሚለው ቃል ትርጉሙ المألوف أي المعبود بالحق إما يسمى ልጆች በእውነት የሚመለከው ብቸኛ አምላክ ማለት ነው المألوف المعبود بالحق በእውነት የሚመለከው አምላክ ማለት ነው እሺ እሱ ጥያቄ አልገባም ነው እሺ ጥያቄውን ድጋሚ ጥያቄው አንድ ጓደኛዬ ነበረች ሳታገባ በፊት ለባሏ ልጅ ነበረው ከዛ አሁን ከተጋቡ በኋላ ነው ያወቀችው ያ ልጅ ደግሞ እናቱ ትፈልገዋለች መጀመሪያ ጥላው ሄዳ ነበር አሁን ግን አልሰጣትም ይላል አለች
ባሏ ማለት ነው። ያቺ ደግሞ ልጇን ትፈልጋለች። ለእኔ ጋር እየደወለች ታለቅሳለች፣ ልጄን አገናኘኝ ትለኛለች። እሱ ደግሞ አታገናኘት ይለኛል እና እሱ ሳያውቅ ባገናኛት እኔ ላይ ሐራም ይሆናል እያለች ነበር። ጠይቅልኝ ብላኝ ነው። ከአባቱ ጋር ነው አታገናኝ የምትለው? ከእናቱ ጋር ማለት አባቱ ነው። ከእናቱ ጋር እንዳታገናኙ ለመጀመሪያ ጥላው ሄዳለች። አሁንም ትፈልጋለች እያለ እሱ ከኔ ጋር ይጣላል። እሷ ጋር ደግሞ እኔ ጋር እየደወለች ታለቅሳለች፣ ልጄን አገናኘኝ ትለኛለች። አሁን እሱ ሳያውቅ ባገናኛት እንዴት ታያል ነው? ትችላለች። ለምን ከተባለ ልጅን ከእናቱት የካዱበት ምክንያት ምንድነው? አምላክ አንድም ሶስትም ነው ብሎ ስለሚያምኑ እነታቸው አምላክ አንድም ሶስትም ነው ብለው ያምናሉ። الابن والاب والابن والروح القدس اله واحد ብለው ያምናሉ። ስለዚህ አብ ወልድ መንፈስ ቅዱስ የሚለው ያምናሉ። ነገር ግን የአምላክ ማን ነው ተብሎ ቢጠየቁ አምላክ አላህ ነው እንጂ የሚሉት እግዚአብሔር አይደለም። እሺ ዘለቀ ናግባከለሃለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? እሱ ደህና ናቸው አልሐምዱሊላህ። ማን ነው? አለን ጥያቄ ነበረኝ። እሺ ጥያቄ ምንድነው? ከዚህ በፊት ወደ ሳውዲ ስገባ ያኔ መንገድ ላይ ሆኜ ሳውዲ ታስገባኸኝ ለመስጊድ ይሄን ያህል ብር ነይታለሁ ብዬ ንያ አውጥቼ ነበርና አሁን ገብቻለሁ፣ ግን ያንን ንያዬን አላወጣሁም። አንድ ልጅ በጣም ድንበር ላይ መጥቶ እየተሰቃየ ነበረ። ያንን ንያ ወደሱ ባዞረው እችላለሁ ወይስ? እሺ ነዝር ከተሳላችሁ በተሳላችሁበት መንገድ መፈጸም አለባችሁ። ነገር ግን ከዚያ ይበልጥ በጣም የተቸገረ በጣም አስፈላጊ የሆነበት አካል ከተገኘ ለዚያ ቢቀየር ችግር አይኖረውም። ያኔ ችግር የለውም። አሁን ይሄኛው ልጅ ቢያንስ እኔ ነየትኩት 500 ሪያል ነው። ያን 500 ሪያል እሱ ደግሞ ድንበር ከተቀመጠ በጣም እየተሰቃየ ከ5 ወር ባላነሰ ሆኖታል። እንደዛ ባወጣው ይወጣልኛል? በጣም ችግር የለም። እሺ ደግሞ አንድም ነበር ሌላ። እሺ የሊያ ጥያቄ ነው። የኔ ጥያቄ ሶላት ስንሰግድ አንዳንድ ሐሳቦች እና የረሳናቸው ነገሮች ይታወሱናል። እኔ ሰለምተኔ ትንሽ ግራ ገብቶኝ ነው። የሊያ ጥያቄ ነው። እሺ ችግር የለም። ወዱ ያደረጋችሁ ሌላ ነገር ቢታወሳችሁ ወዱን የሚያጠፋው ነገር አይደለም። እሺ አንድ ጥያቄ ነበር ደግሞ። እሺ እሱ ምንድነው ያኔ አንድ ጓደኛችን ነበረ። እሱ ከሚያሰራን ሰውዬ ጋር በ170 እያሳሰበ እኛን ደግሞ በ150 ነው ማሳስብላችሁ ነው ቶሎ እያለን ያችን ወደ ላይ ያለ ብር እሱ ይበላል። እንዴት ነው? ሐራም ነው ወይስ? ይደጋማስኪ አንድ ጓደኛችን ነበረ ከሚያሰራን ሰውዬ ጋር በቀን 170 ብር ነው የሚያሳስበው እሱ። እኛን ግን በ150 ነው ማሳስብላችሁ ይሄን ያህል ወደ ላይ ያለችውን እቆርጣለሁ ብሎ እየወሰደን ነው። ሐራም ነው ወይስ እንዴት ነው? አይሆንም፣ እንደሱ አይቻልም። ሰዎችን በተሳሳተ ውል ተዋውሎ ሌሎችን ከዚያ ዝቅ ባለ መልኩ እያሰራ ገንዘብ የሚቀበል ሰው ይሄ ሐራም ነው። ማህድም አይጠበቅብንም እኛ። በግልጽ የቀጠራችሁን አካል በትክክለኛው ውል አሳውቁትና ከሱ ጋር ሰሩ ትችላላችሁ። እና ከዚያ ዝቅ አድርገው ሰዎችን ተዋውሎ ከባለቤቱ ደግሞ ከዋና ከፍ ያለ ገንዘብ እየተቀበለ ሌሎችን ምንም ሳይሰራ ገንዘብ የሚቀበል የሆነ ሰው ሐራም እየበላ ነው ያለው። ሐራም ገንዘብ ነው እየበላ። እሺ መርሐባ ሹሱ ጀዛከላህ ኸይር። በጣም ነው የማመሰግነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው ኡስታዝ? ሰላም ነው? በሰላም ተመለስክ? በሰላም ኢንሻአላህ አልሐምዱሊላህ። ጥያቄ ነበረኝ። እሺ ሰላት ስንሰግድ ማለት ነው በነብዩ ሰለላሁ ዐለይሂ ወሰለም ሰላዋት ስናወርድ
በሁለቱም ረካና በአራቱም ማውረድ ይቻላል? ነብያችን ሰለላሁ ዐለይሂ ወሰለም ሶላት ማውረድ የሚለውን በቀጣዩ በአራተኛው በመጨረሻው ረካ ላይ ነበር ሲያወርዱ የነበረው እና በዚያ መልኩ አድርጉ። መጀመሪያው ላይ ግን አንዳንዴ ብትጨምሩ ሶላትን የሚያበላሸው ነገር የለም። በሱና ይቻላል ታወርዳላችሁ። በሱና ሶላት ላይ ሶላት ታወርዳላችሁ። አደምና ሐዋ ባይሞቱ የት ነበር መኖሪያቸው? ይቅርታ ማወቅ ስላለብኝ ነው። ምንድነው ማወቅ የሚጠቅመሽ? እኔ አልጨረስኩም ኡስታዝ። ወያራህ ነው ሌላም አደምና ሐዋ ባይሞቱ የት ነበር መኖሪያቸው? ዓለምን ይዞሩ ነበር እንበል። ያልተነገረንን እውቀት መናገር ተገቢ አይደለም። የማያስፈልግንን ነገር መጠየቅ የሚጠቅመው ነገር የለም። ላ يقدمك ولا يؤخرك ወደፊትም አያደርግህም ወደ ኋላም አያደርግህም። ይሄ ነገር ማወቅ አደምና ሐዋ እስከዛሬ ምድር ላይ ቢኖሩ የት ይኖሩ ነበር? እንደገና የት ይኖራሉ? አላህ አለም። ያ ጥርጥር ታላቅ ቦታ ተብሎ የሚታሰቡት ወይ መካ ወይ መዲና ሊኖሩ ይችላሉ፣ ወይ ቤተል መቅደስ ከሶስት አንዱ። አላህ አለም። እሺ ሌላ ጥያቄ አለኝ። እሺ ሌላ ጥያቄ ከዚህ በፊት ሳውዲ 1 አመት ሰርቼ እና በጣም ታመምኩኝና ሄድኩኝ ወደ ሀገር። ሲሄድ እኔ እንትን አላህ በሰላም ከመለስከኝ 1 ወር እጾማለሁ ብዬ ቃል ገባውኝ። እሺ ከዛም ቃል ገባውኝ ሳልጾም ቆየውኝ። ግን በዚህን ቀን አላልኩትም፣ 1 ወር ነው ያልኩት፣ ቀን አልወሰንኩኝም። ከዛ በኋላ አምና ጾምኩት ማለት ነው። እና እንዴት ይታያል? አንዷ ደግሞ የዛኔ ነበረ መጾም የነበረብሽ አሁን አይቀበለሽም አለችኝ። እና እንዴት ነው ይሄ ነገር? ግልጽ አልሆነልኝም። እዚህ ገደብ እስካላደረግሽ ድረስ በየትኛውም ጊዜ መጾም ትችላለሽ፣ ችግር የለም። እሺ አንድም ደግሞ የመጨረሻ ጥያቄ ነው። ልጅ የወለድኩኝ በ2008 ነው ወልጄ ማለት ነፍሰ ጡር ሆኜ በጣም ታመምኩኝ። 13 ቀን ጾሜ ከዛም በጣም ነው የታመምኩኝ። እስከ 7 ወር ድረስ ምንም ነገር አልበላም አልጠጣምም። ከዛ ያው ልጁ ተወለደ። በኦፕራሲዮን ነበር የወለድኩትን እና ከዛም ስወጣ ደግሞ ልጁ ኬዝ እንዳለበት ተነገረኝ እና በቃ በሱ ምንትን ብዬ አራስ ምንም አልተቀመጥኩም። ያ ጾም ሳልጾመው በቃ ልጁ ያው እስከ 3 አመት ምናምን በቃ በጣም ተንከራተትኩኝ፣ ጥቁር አንበሳ ምናምን። ከዛ ቆይቼ ልጁ በ8 ነው የወለድኩትን 2008 ደግሞ እንትን የጾምኩት 2013 ነው። እሱንም ሰው ቤት ሆኜ ማለት ነው። ያው ችግር ገጥሞኝ ልጄ ለእናቴ ሰጥቼ ማለት ነው። እና ምንም ነገር እንትን ሳልን ነው የጾምኩት። እንዴት ነው? ምንም ነገር ሳልን ምን ልጅ አልገባኝ። ጥያቄሽ መጨረሻ ላይ ጥያቄሽ ንገሪኝ። ታሪኩን ሰምተናል። ግልጽ አልሆነልህም? ጥያቄ እና ከፋራ ይኖራል ወይ? እኔ ከፋራ ምንትን ሳልን ነው የጾምኩት። በቃ ያለብኝን ቀዳ ማለት ነው አሳልፌ 2008 ወለድኩት፣ ግን የጾምኩትን ደግሞ 2013 ነው። እና ከፋራ ምንም እንትን አላልኩም፣ ብቻ ቀዳ ነው ያወጣሁት። እንዴት ይታያል? በቃ እስከዛ ቀዳ እስከምታጭበት ቀን ድረስ ቀዳ የምታጭበት ጊዜ እያገኘሽ በመሳነፍ ምክንያት ዛሬ ነገ አወጣዋለሁ እያልሽ ነው ያሳለፍሽው ወይንስ ቀዳ እስከምታወጭበት ጊዜ ድረስ ቀዳ የምታወጭበት ጊዜ ሳታገኝ ሳይመችሽ ቀርተሽ ነው ያሳለፍሽው? አሁንስ ንገሪ። አው በጣም ያናክል እንትንም ሳይሆን አልጾምኩትም እንጂ ቀንማ ነበረኝ በርግጥ። እሺ ስለዚህ በመሳነፍ ነው ያሳለፍሽው። ዛሬ ነገ ጾማለሁ እያልሽ እንጂ ጊዜ አግኝተሽ ነበር ማለት ነው አይደል? አዎ ያው በችግር ጉዳይ ብዙ ተንከራትቻለሁ። ግን በቃ እሱም ራሱ ሰው ቤት ሆኜ ነው የጾምኩትን ማለት ነው። ባለቤቴም ጥሎኝ ሄደ እና ልጄንም ለእናቴ ሰጥቼ ነው። አጋጣሚ እሱ በቃ
ሰው ቤት ሆኜ እሱንም ረመዳን ሊደርስ ነበረ 2013 የጾምኩት ማለት ነው። እሺ አሁን ልጅሽ እንዴት ነው? እና ከፋራ ምናምን የሚለው ደግሞ አላቅም ነበረ። አሁን ነው በቃ ከፋራ አለው ምናምን ሲባል ስሰማን አሁን እኔ ብዙ ጊዜ ነው እኔ ወደ አንተ እንትን ያልኩኝ ግን እድል አላገኘውም። ስለዚህ ሳይመችሽ ነበር ሲያሳለፍሽው በሚለው እንያዘው አይደል? እንደሱ ከሆነ አንድ ሰው ቀዳ ያለበት የረመዳን ያን ቀዳ ሳይወጣ ቀጣዩ ረመዳን ከገባበት ለሁለት ይከፈላል። አንደኛ ምንድነው ምንም ሳይመቸው ያሳለፈ ሰው በህመም ምክንያት ሊሆን ይችላል ወይ አልተመቻቸለትም አሳማኝ የሆነ ምክንያት ኖሮት ወዛቻለ አይደል? በዚህ ምክንያት ሳይጾሙ ቢያሳልፉ ቀዳ ብቻ ነው የሚጠበቅባቸው ስለዚህ ስላለፈው ረመዳን። ነገር ግን ጊዜ ያላቸው እስከሆነ በመሳነፍ ምክንያት ዛሬ ጾማለሁ ነገ ጾማለሁ እያሉ ሳይጾሙ በመሳነፍ ምክንያት ያሳለፉት ቀጣዩ ረመዳን እስኪገባ ድረስ በእነዚህ ሰዎች ላይ ቀዳም ከፋራም አለባቸው። ቀዳ ያ ያልጾሙትን ቀን መጾም ነው። ከፋራው ደግሞ ያልጾሙት ለእያንዳንዱ ቀን አንዳንድ ምስኪኖችን ማብላት ነው እና ይሄን ይመስላል። ስለዚህ ሳይመችሽ ከሆነ ያሳለፍሻቸው እነዚህን ጊዜያቶች እስከዛሬ ቀዳ ብቻ ነው የሚጠበቅብሽ፣ ከፋራ የለብሽ ማለት ያው እናቴም ጋር ሆኜ እኮ ቆይቻለሁ። በዛን ሰዓትም ግን መጾም እችላለሁ እና በጣም እንትን ያው ከራሴም ብዙ እንትን አልነበረኝም እንጂ እናቴ ጋር ሰዓት አለኝ። ያው ለአንድ ለ3 አመት ነው እንጂ ያው ልጁ እንትን ካለ ሆዲ በ3 አመቱ ነው ኦፕራሲዮን የተደረገ። ከዛ በፊት እኔ ምንም እንትን አላልኩም። ወደ ልጄ ነው የወለደ ያውቀዋል። ወደ ልጄ ነው እንትን ያልኩኝ። ኦፕራሲዮን ተደረገ። ትንሽ እንትን ስረጋጋ ደግሞ በቃ ብዙም እንትን አላለኝም። እኔ ነኝ ማሳድገው። መጨረሻ ላይ ያው አቃተኝ። ወደ እናቴ ሄድኩኝ። ለእናቴ እናቴ ጋር 6 ወር ቆይቻለሁ። ግን የዛኔ ያው እንትን አላልኩም። 6 ወር ብቻ ነው? የዛኔ መጾም እችል ነበረ። 6 ወር ብቻ ነው? 6 ወር ከስንት ቀን የቆየውኝ እዛ? ሸህት በቃ የጾምኩ መልስ አልቋል። እሺ ይሄው እስከዛሬ ድረስ ያሳለፍሽው በምክንያት ከሆነ ቀዳ ብቻ ይበቃሻል። ያለ ምክንያት ዝም ብለሽ በመሳነፍ ከሆነ ዛሬ ነገ ጾማለሁ እያልሽ ከሆነ ዝም ብለሽ ያለ ምክንያት ያሳለፍሽው ቀዳም ከፋራም አለብሽ። እሺ ከፋራው ለእያንዳንዱ ቀን አንዳንድ ምስኪኖችን እሺ አሁን ያኛው የጾምኩትን ኪሳራ ነው ማለት ነው? አይደለም ኪሳራ አይደለም። ቀዳውን ጾመሻል ማሻአላህ። አሁን ከፋራ ነው ያለብሽ። በመሳነፍ ምክንያት ከሆነ ያለሽ ዛሬ ነገ ጾማለሁ እያልሽ በመሳነፍ ከሆነ ያሳለፍሽው ቀጣዩ ረመዳን እስኪገባ ድረስ እንዲህ ከሆነ ከፋራ ብቻ ነው ያለብሽ። ቀዳውን ጾመሻል። እሺ አሁን እንዴት ነው ያለሁት? ያው ዱባይ ነው። እንዴት ነው እንትን ምለው ማለት ነው? ወደ ሀገር ነው ወይ እንዴት ነው? ምን አክል ነው? አሁን ለምሳሌ 13 ቀን ወይም በቃ 13 ቀኑ ምንድነው ማረገው? በቃ ለ13 ቀን 13 እንጀራ ትገዢና ከምግብ ቤት ወይንም እናትሽን ታስጋግሪና ወይንም እህትሽን ወይንም አክስትሽን ወይንም ያክስትሽን ልጅ ወይንም ያጎትሽን ልጅ ወይንም ደግሞ ደስ ያለሽን አንድ ሰው ታስጋግሪና ወይንም እንጀራ ትገዢና 13 እንጀራ ከዛ በኋላ እንደ ብረት ድስት ወጥ ያፈላሉ። ምስር ሊሆን ይችላል፣ ዶኬ ሊሆን ይችላል፣ ወይንም ክክ ወይንም ስጋ ወጥ ሊሆን ይችላል። አንዳንድ ጭልፋ እያደረጉ አንዳንድ እንጀራ ለድሃዎች ለምስኪኖች ይስጧቸው ለ13 ሰው። ከዛ ያንን ይብሉ። እሺ እሺ ጀዛከላህ ኸይረን። መርሐባ ወያ አላህ ያቆይህ። በጣም ጨንቆኝ ነበር። አላህ ከጭንቀት ያውጣ ወላሂ። አሚን አሚን። ይሄንን ከፋራ የምትበሉ ካላችሁ ኮሜንት ተደርደሩ። ቦታ ያዙ 13 ሰዎች። የት ሀገር ነሽ እህታችን? እዛ ኢትዮጵያ። እኔ ኢትዮጵያ ነኝ። እንትን ወለኔ ነኝ። ወለኔ ያላችሁ ልጆች ካላችሁ ኮሜንት ላይ ተደርደሩ። 13 ሰዎች ትበላላችሁ ኢንሻአላህ ሰደቃ። እሺ ሌላ ጥያቄ አለሽ? በቃ አሁን የለኝም። በጣም ተደስቻለሁ። አላህ ያስደስትህ። በቃ እንደዚህ እንትን ስንገባ በአላ አስገቡን። ጥያቄ እንትን ይኖረናል። ዝም ብለን እኮ አይደለም የምንገባው። እኔ ስንቴ ነው በስንት ጊዜ ነው እኔ ያገኘው ወላሂ። እሺ ጀዛከላህ ኸይር። አይ ገለቶም ገለቶማ አይደለም እርግጥ። እሺ ሰላም አለይኩም። እሺ ተበርቺ። ሰላም አለይኩም። ሰላም ጥያቄ ያለኝ
እሺ ጥያቄሽ ምንድነው? ሴት ልጅ ሀይድ ላይ ሆና መስጂድ ገብታ ሙሐደራ ምናምን ብታዳምጥ ይቻላል? እሺ ሴት ልጅ ሀይድ ላይ ሆና ወደ መስጂድ መግባት ከዛ ሙሐደራ ማዳመጥ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢኒ ላ ኡሂሉ ሊልሐኢድ ወልልጁኑብ አድኹል ኢላ መሳጅድ እኔ ሀይድ ላይ ላለች ሴትና ጀናባ ላይ ላለ ወንድ ወደ መስጂድ መግባትን አልፈቅድም አሉ። ወደ መስጂድ መግባትን አልፈቅድም። እሺ ግቢ ውስጥ ገብተው ማዳመጥ ይችላሉ ወይ? ትምህርትን ችግር የለም ማዳመጥ ይችላሉ። ወደ መስጂድ ውስጥ ሳይሆን ግቢ ላይ ወንበሮች ይኖራሉ። እዛ ላይ ቁጭ ብለው የሚሰጡ እስላማዊ ትምህርቶችን ቢያዳምጡ ችግር የለም። ይሄ ነው። እኔ ምሳሌ መዲና ነው ያለሁት። መሄድ እፈልጋለሁ። ይሄ ውጭ አለ አይደለ? ከውስጥ ከመስጂድ ውስጥ ሳልገባ ውጭ ላይ በረንዳው ላይ ምናምን ይነጠፋል። ያው ያንም ግን ይሰገድበታል ሲሞላ። እዛስ ብቀመጥ ችግር የለውም? ይቻላል። እሺ ሁለተኛ ጥያቄ የሆነች ጓደኛዬ የነበረች እና በህፃንነቷ ጓደኛዋ ጋር ስትጫወት መታቻት አይኗንና አይኗ አንድ አይኗ ጠፋ። አሁን እሷ ላሰራ ወይ ይቻላል ወይ? አናልፈን ብታሰራ ትችላለች? ጓደኛዬ ነበረችና ህፃን እያለች ሌላ ልጅ ጋር እየተጫወተች አይኗን መታቻት ያችኛዋ። ከዛ አሁን አይኗ ጠፍቷል። አያይም አንዱ አይኗ ማለት ነው። አንድ አይኗ ያን አንድ አይኗ አያይም እና ሐኪም ቤት ሄዳ ብታሰራው የማያየውን ለሲያዩት ለውበት ብቻ ነው እንጂ እንዳይሆኑ አይሰራም። ሐኪም ቤት በስ ለውበት ብቻ ሰው ሲያየው የሚያይ እንዲመስል ይቻላል። ችግር የለም። ብታሰራው ይቻላል። ችግር የለም። እሺ ጀዛኩሙላሁ ኸይር። ግን አንድ ጥያቄ አለኝ ሐዲስ ላይ ብታብራራልኝ። እሺ ስለ ማን መሰለህ የሚያወራው? ልጀምርልህና አንተ ተጨርስልኛለህ ሐዲሱን አንባቡን ማለት ነው። وروى الرسول صلى الله عليه وسلم خرج إلى الصبح فوجد حبيبة بنت سهل عند بابه ميلو. وروى الرسول صلى الله عليه وسلم وروي عن رسول الله صلى الله عليه وسلم يقال استعكر شيء وروى الرسول صلى الله عليه وسلم كهون النبي صلى الله عليه وسلم زقوان ايش حركات سلال اللغة لا حركات سهل ايش طيب متحرك سلال አይደለ ነው ማለት ايش عم بمشت شو اسمه فوجد حبيبة بنت سهل عند بابها نو في الغسل فقال رسول صلى الله عليه وسلم ما شأنك؟ قالت لا أنا ولا ثابت لزوجها. فلما جاء ثابت قال له رسول صلى الله عليه وسلم هذا حبيبة بنت سهل. فذكرت ما شاء الله أن تذكر وقالت حبيبة يا رسول الله كلما أعطاني عندي. فقال رسول صلى الله عليه وسلم لثابت بن قيس خذ منها. فأخذ منها وجلس فيها. صحيح ثابت. أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله.
አልኩት፣ ግን የሚሰማ አይመስለኝም። ጥያቄ ግን እንደተመለሰ ተስፋ አደርግም፣ እርግጠኛ ነኝ። የምን ተስፋ ነው? እዚሁ በል ብለኸኛል ብዬልሃለሁ። ከሰማ እሱ ቀብር ማስገባት እንዴት ይታያል በእስልምና? የት ማስገባት ልጄ? حي على الصلاة አይንህ ምን ሆኖ ነው ይላል። አሁን እየቀነሰ ነው፣ ወላሂ እየቀነሰ ነው። አልሐምዱሊላህ መድኃኒት እየተጠቀምኩ ነው። እንትን ብሎ ነው እዚህ ጋር በጣም ድርቅ ብሎ የሆነ በቃ የሆነ ነገር ቋጥሮ ደርቋል። መድኃኒት ሰጥተውኛል። ያን መድኃኒት እስክትጨርስ ድረስ መፍትሄ ከሌለው ኦፕራሽን ትደረጋለህ ተብያለሁ። ይሄ ይቀደድና እዚህ ጋር ያለው እንዲወጣ ድርቅ ያለው ነገር إذ تمشي أختك فتقول هل أدلكم على من يكفله فرجعناك إلى أمك كي تقر عينها ولا تحزن وقتلت نفسا فنجيناك من الغم وفتناك فتونا فلبثت سنين في أهل مدين ثم جئت على قدري يا موسى واصطنعتك لنفسي اذهب أنت وأخوك بآياتي ولا تنيا في ذكري اذهبا إلى فرعون إنه طغى فقولا له قولا لينا لعله يتذكر أو يخشى قال ربنا إننا نخاف أن يفرط علينا أو أن يطغى قال لا تخافا إنني معكما أسمع وأرى ቀብር ማገባት ምንድን ነው እህት? ቀብር ማገበት ሹ ያኔ እኮ ነበብኩት ጽሁፍ አስተካክለሽ ጻፍ ጥያቄ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የስልክህን አይን ቀነሰው። ስልክ አይን አለ እንዴ? ቀብር ማስገባት ነው ማለት ፈልጋ ነው እኮ። ቀብር ማስገባት የት ምን ልጅቷ መልስ ሲሰጣት ሁሱ የትኛው አለች? ሁሱ ለኔ ነው ተረሳ ይመስለኝ። እህት ጥያቄሽን ጠይቂኝ። ቅድም ያነበብኩልህን ሐዲስ እኮ በትክክል አላነበብሽም። ስለ ሐቢባና ስለ ባሏ ያለውን ሐዲስ ማለት ነው። ቃል በቃል እንድትተረጉምልኝ ስለፈለኩኝ ነው። ሐዲሱን መረዳት ስለፈለኩ ነው። እሺ አንብቢሽ። ስለ ሐቢባ ቢንት ሰህልና ስለ ባሏ ያለውን አንብቢ ሐዲስ እንስማሽ።
እሺ ስለሞቶ መቀስቀስ ብዙ አያሳምነኝም። አንድ በለኝ ያላመንሽበት ምክንያት ምንድን ነው? ሸጊቱ ሞቶ መቀስቀስን ለማሳየት እኮ ነው። አላህ እዚህ ዓለም ላይ እንዳለ በቃይ ነገራቶችን የፈጠረበት ዓላማ ታውቃላችሁ። ብዙ ጊዜ ሰው እያረሰ ሲበላ ጊዜ ማሽላና ጤፍ በቆሎ ከመብላቱ በስተጀርባ ምንም ትምህርት አትወስዱም አይደለ? አምላክ አላህ ሱብሓነሁ ወተዓላ ሙታን የሆኑ ነገራቶችን ዳግም ልክ እንደ ቡቃያ እንደሚያበቅላቸው ሊያሳየን ዘንድ ነው እነዚህን የሚበቅሉ ነገራቶች የፈጠራቸው። እኛ ግን የምንጠቀምባቸው ሆዳችንን ከመሙላት በስተጀርባ ምንም እውቀትን አንይዝበትም። ቁርአን ግን ይህን ያስተምረናል። ከዛሊከ ዩኽሪጁል መውታ ይለናል። ልክ እንዲሁ ሙታንን አወጣለሁኝ ከሞቱ በኋላ እያለ ይናገራል። ለዓለኩም ተዘከሩን ትገሰጹ ዘንድ ይላል። ይወታችኋል። የሞተ ምድር ነበር። አላህ ሱብሓነሁ ወተዓላ ዝናብን ያወርድና ሕያው ያደርገዋል። ከዚያ እንደገና ዝናብን ከሞተው ምድር ሕያው የሆኑ በቃዮችን እንዲበቅሉ ያደርጋል አላህ ሱብሓነሁ ወተዓላ። ልክ እንዲሁ የትንሣኤ ቀን ሰዎችን ዳግም አላህ ሱብሓነሁ ወተዓላ አጥንታቸውን እንዲሰበስቡ ያደርግና ሕይወታቸውን ይመልስላቸዋል። ዘዐመ አለዚነ ከፈሩ አለን ዩብዐሱ እነዚያ የካዱ ሰዎች እንደማይቀሰቀሱ ሞገቱ ይላል። ቁል በላ ወረቢ ወለቱብዐሱና በጌታዬ በአላህ ስም እምላለሁ ትቀሰቀሳላችሁ በላቸው። ሱመ ለቱነበኡነ ቢማ ዐሚልቱም ከዚያም ስትሰሩ በነበራችሁ ስራ ትነገራላችሁ ትመነዳላችሁ ይላል። ወዛሊከ ዐለላህ የሲር ይህን ማድረግ በአላህ ላይ በጣም ቀላል ነው። وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم قل يحييها الذي أنشأها أول مرة وهو بكل خلق عليم وضرب لنا مثلا على يسول جلاني مسالي ستين مسالي الرجل على ይሄ ቁርአን አንቀጽ የወረደበት ምክንያት በደንብ አዳምጪ። የጠየቅሽው ልጅ የመካ ከሃዲያኖች ከነቢ ሰለላሁ ዐለይሂ ወሰለም ፊት ቆመው መቀስቀስን እያስተባበሉ ዳግም ከሙታን እንደገና ትነሳላችሁ ትቀሰቀሳላችሁ የሚለውን ሲያስተምሯቸው ሲነግሯቸው ጊዜ የበሰበሰን አመድ አነሱና ፊታቸው እንዲህ በተነው። ሰውየው ከሃዲው በተነውና ይሄንን የበሰበሰ ነገር ዳግም እንዴት ነው አላህ ስጋ አልብሶ ህይወት ዘርቶ ያስነሳዋል የምትለኝ አላቸው። ወዲያው ይሄ ቁርአን አንቀጽ ወረደ። ወضرب لنا مثلا የሰው ልጅም ለእኔ ምሳሌ መታልኝ አለ፣ ምሳሌ አደረገልኝ። ወነሲየ ኸልቀ አፈጣጠሩንም ረሳለ ከምን እንደመጣ። እንዴት ነው አላህ የሚያስነሳኝ የሚለው ጥያቄ የተፈጠረበት ሰው እንዴት ነው አላህ እኔን የፈጠረኝ ከምንድን ነው የሚለውን ያስተውል። ካልነበርክ ወደ መኖር አመጣህ አይደል? እንዴት ሰው ይሆናል ተብሎ ከማይታሰብ ከዘር ፈሳሽ ከዛሊከ አደምንም ከአፈር አመጣው። ያችሁ ቃለ መን ዩሕዪ ልዒዛም ወሂየ ረሚም እቺ አጥንት የበሰበሰች ሆና ሳለች እንዴት ነው እችን ህያው ማን ነው የሚያደርጋት ብሎ ተናገረም የሰው ልጅ አለ። ቁል ዩሕዪሃ አለዚ ኸለቀሃ አወለ መራ ሙሐመድ ሆይ በል ያችን መጀመሪያ የፈጠራት አምላክ ራሱ ህያው ያደርጋታል። ወሁወ ቢኩሊ ኸልቅን ዓሊም እርሱ በሁሉም ፍጥረት ላይ አዋቂ ነው እያለ ይናገራል። ለአላህ ስብሓነሁ ወተዓላ አንድን ነገር ካለመኖር ወደ መኖር ማምጣት ነው የሚከብደው ወይንስ የተሰራውን ነገር ዳግም ገጣጥሞ ማስነሳት? የጅማ እንዳውም የመጀመሪያው ነበር ቢከብድ የሚከብደው። ለአላህ ሁሉም አይከብድም። ቦታች አለ አይደል? ቢከብድ ኖሮ የሚከብደው ምን ነው? ካለመኖር ወደ መኖር እንዳዲስ ማምጣት እንጂ የፈራረሰውን ዳግም እንደገና ገጣጥሞ ማስነሳት እና ለአላህ ስብሐነሁ ወተዓላ ይሄንን በቁርአን ላይ በርካታ ቦታ ላይ ተናግሯል፣ ዳግም ከሙታን እንደሚያስነሳ። ይሄንን ለመረዳት ካለመኖር ወደ መኖር ያመጣኝ አካል ዳግም እንደገና እኔን ማስነሳት አይከብደውም ብሎ ማመን ይሄ ግልጽ የሆነ ነገር ነው። ይሄንን ማመን በቂ ነው። ሲበልጥ ደግሞ ቁርአን ላይ በጣም በርካታ ቦታ ላይ አላህ ተናግሮታል ለሚያደርግስ በበርካታ ምሳሌም አሳይቶናል። አስሐቡል ከህፍ የዋሻዎችን ሰዎች ያደረገበት ይህን ተአምር የሰራበት ምክንያት አንደኛ ምንድነው? 309 ዓመት ያክል አስተኝቶ ያስነሳቸው። ወከዛሊከ አዕሰርና ዐለይሂም ሊያዕለሙ አነ ወዕደላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ይላል። ሰዎች
የትንሣኤ ቀን ዳግም ትንሣኤ ማድረግን ይሄን ጥርጥር እንደሌለው ሊያሳውቃቸው ዘንድ ነው አላህ ሱብሓነሁ ወተዓላ። ከዛሊከ አተርና ዐለይሂም ልክ እንዲሁ እንዲገኙ አደረግኳቸው አለ ከ309 ዓመት በኋላ ሊያዕለሙ አነ ወዕደላሂ አልሐቅ የአላህ ቀጠሮ እውነት እንደሆነ ያውቁ ዘንድ። የትኛው ቀጠሮ? ዳግም ከሙታን አስነሳቸዋለሁ የሚለው ማለት ነው። ወአነ ሰዓተ ላ ረይበ ፊሃ ትንሣኤ ምንም ጥርጥር እንደሌላት ያውቁ ዘንድ። ከሙታን መነሳት ትንሣኤ ይባላል። እሱ የመጀመሪያው ትንሣኤ ማን ነው ያ ጀማዓ? የመጀመሪያው ትንሣኤ ማን ነው? ማን ነው የሚመልስ? የመጀመሪያው ትንሣኤ ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ትንሣኤ ነኝ ብለዋል። አነ አወሉ መን ተንሸቀ ዐንሁ አልቀብሩ የውመል ቂያማ። ትንሣኤ ማለት ከቀብር ከሙታን መነሳት ማለት ነው። የመጀመሪያው ከሙታን የምነሳው ከቀብሩ እኔ ነኝ ብለው ቃል በቃል ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። የመጀመሪያው ትንሣኤ እኔ ነኝ አሉ። መጀመሪያ እርሳቸው ተነስተው ነው ከዚያ በኋላ የዓለም ህዝብ የሚነሳው። ከስሞቻቸው መካከል አንደኛው ስማቸው አልሐሽር ይባላል፣ አስነሺ ማለት ነው። ሊአነ ናስ ዩሕሸሩነ ሚን ተሕቲ ቀደሚሂ ሰለላሁ ዐለይሂ ወሰለም የውመል ቂያማ። የትንሣኤ ቀን ሰዎች ሁሉ ከእሳቸው እግር ስር ስለሚነሱ አስነሺ ተብለው ተጠርተዋል በዚህ ስም። ዘዐመ አለዚነ ከፈሩ አለን ዩብዐሱ ሐዲሱን ላንብብልህና ልጀምርልህ። ሙተሐሪክ ስላላደለ ብዙም ላላነበው እችላለሁ። እናንተ ሐሳቡን ግልጽ አድርገህ አስረዳኝ። እሺ ኢቃም ሊል 1-2 ደቂቃ ነው የቀረው። ቀጥሽ ወይ እዛ ስሄድ ቁጥሩን ትነግረኝና አይልሻለሁ። ቁጥሩ ሰው ልኮልኝ ነው፣ ቁጥሩን ጋር አይደለም። ለኒካህ እንትን መረጃ ብለውኝ አንብብሽ። እሺ እጠብቃለሁኝ። ስገድም የላኩልሽን ሰው እሺ ወይት ምን ያልከኝ الرسول صلى الله عليه وسلم خرج إلى الصبح فوجد حبيبة بنت سهل عند بابها في الغلس فقال رسول صلى الله عليه وسلم ما شأنك؟ قالت لا أنا ولا ثابت لزوجها. فلما جاء ثابت قال له رسول صلى الله عليه وسلم هذا حبيبة بنت سهل. ذكرت ما شاء الله أن تذكر وقالت حبيبة يا رسول الله كل ما أعطاني عندي. فقال رسول صلى الله عليه وسلم لثابت بن قيس خذ منها. فأخذ منها وجلست في أهلها. وهذا حديث صحيح ثابت الإسناد رواه الأئمة مالك وأحمد وغيرهما. ይሄን እንድታስረዳኝ ፈልጌ ነው ሐዲሱን። እሺ ሩያ ተዘግቧል ማለት ነው። አን ረሱልላህ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም። እሺ ቀጥሎ ምን ይላል? አነ ሶፊያ ቃል በቃል ተርጉምልሽ ሐሳቡ እንዳልነግርሽ ሶፊያ አይደለም ኢላ ሶባህ ኢላ ሶባህ ነው የሚለው። ايوه الى الصبح من ወደ ሱብሒ ወደ ንጋት ማለት ነው። ሱብሕ ማለት ንጋት ማለት ነው። ወጀደ ቀጣይ ማለት ነው። ሐቢባ ቢንት ሰህል عند بابها في الغلس عند بابها ከበሯ ዘንድ في الغلس ማለት በምሽት በጨለማ ማለት ነው። فقال رسول صلى الله عليه وسلم ما شأنك؟ ما شأنك ምንድነው ሁኔታሽ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠየቋት። قالت لا أنا ولا ثابت لزوجها. فلما جاء لا أنا ولا ثابت لزوجها لا أنا ولا ثابت لزوجها لا أنا እኔም አይደለሁም ولا ثابت ثابትም አይደለም لزوجها ለባሏ
ሐዲሱን ትሰጭኝና በኋላ ቁጥሩን ይዘሽ ነይና እናየዋለን። ትርጉም የሚሰጥ ነገር አይደለም። አሁን ያነበብሽው ቃል በቃል ለተርጉምልሽ